ሳምንቱ እንዴት እያለፈ ነው ጎበዝ። ትላንት ግንቦት አንድ የቀድሞ የሀገራችን መሪ መለስ ዜናዊ የተወለዱበት ዕለት ነበር። በውልደት ስማቸው ለገሰ፣ በክርስትና ስማቸው ገብረ ማርያም፣ እኛ በምናውቀው የትግል ስማቸው ደግሞ አቶ መለስ ዜናዊ የተወለዱት ግንቦት 1 ቀን 1946 ዓ.ም ነበር። እርስዎ ወደ ቻናላችን ቤተሰብ ስለ እኛ ሀገር መሪ ሲያስቡ ቀድሞ ለአእምሮ የሚመጣው ምንድን ነው? ስለ እርሳቸው ያሉት አመለካከትስ እንዴት ነው? እስቲ በኮሜንት መጻፊያው ላይ ያስፍሩልን እና እናውራበት። ወይዘሮ አለማሽ ገብረ ልዑል ዜናዊ አስረስ ከተባለ ባላቸው ይህንን ልጅ አድዋ ላይ ሲወልዱ አድጎ ሀገር ይመራል፣ በእርሱ አእምሮ ውስጥም እንዲህ ይታሰባል ብለው አላቀዱም ነበር። እንደ ማንኛውም ልጅ ግልግል ሲሉት አጅሬውዬ ከአድዋ ተነስተው አዲስ አበባ ዩኒቨርሲቲ ለሕክምና ትምህርት መጥተው ትምህርቱን ትተው ደርግን ሊታገሉ በረሃ ገብተው መጀመሪያ ተራ የህወሓት አባል፣ ቀጥሎ የህወሓት ማዕከላዊ ኮሚቴ አባል፣ ቀጥሎ የህወሓት ፖሊት ቢሮ አባል፣ ቀጥሎ ደግሞ የህወሓት ጸሐፊና የኢህአዴግ ሊቀመንበር ሆነዋል። ኢትዮጵያን የዘር ፖለቲካ በማስለመድ ይታማሉ። አሰብን ለባዳ ኩሎ በመዳር ይታወቃሉ። ጠንካራ የሀገር ሉዓላዊነት በማስፈን ይመሰገናሉ። ብዙ ተችና ብዙ አድናቂ ያሏቸው። የእርሶን ሐሳብ ደግሞ እስቲ እናየዋለን። ከመለስ ተስካር ሌላ የሰሞኑ ጉዳይ በረከት ገበሬዋ ነች። በረከት አልሸሸውም በአገሬ ነኝ ቤቴም ይታወቃል እያለች ነው። የገበሬዋን ጉዳይ ብለን ሳንጨርሰው የሙዚቃ አቀናባሪ ጉዳይ ተጨምሮብናል። ካሙዙ ምርጫ የሚወዳደረው ላለመከሰስ እንጂ ህዝቡን ለመወከል አይደለም እየተባለ ነው። የህዝብ ተወካይ ስትሆን እንደ ተራው ህዝብ ፖሊስ የመጥሪያ ወረቀት አይሰጥም። ስንቱ በተወካይ ካባ ከወንጀል አምልጧል። ከ30 በላይ አርቲስቶች በካሙዙ ካሳና በድርጅቱ ሻኩራ ፕሮዳክሽን ላይ የ30.8 ሚሊዮን ብር ክስ መስርተዋል። ሩሲያና ኢትዮጵያን በባህል ላይ ያስተሳስሩ ኪን ኢትዮጵያ ብለው ከሀገር ሀገር ሲዞሩ የነበሩ አርቲስቶች በአዟሪው ካሙዙ ጨላችን ተቀሽቧል ብለው ፍርድ ቤት ቆመዋል። ጉዳዩን የተመለከተው ፍርድ ቤት በካሙዙ ካሳና በሻኩራ ፕሮዳክሽን የባንክ ሂሳቦች ላይ ለ20 ቀናት የሚቆይ የእግድ ትዕዛዝ አስተላልፏል። እንደ ኢትዮጵያ ንግድ ባንክ፣ አቢሲኒያ፣ አዋሽና የኦሮሚያ ህብረት ሥራ ባንክ ያሉ ተቋማት በካሙዙ ስም ያለን ማንኛውንም ንብረትና ገንዘብ እንዳያንቀሳቅሱ ታዘዋል። ዘንድሮ አርቲስቶቹ አልተቻሉም። እስቲ ሰላም አውለን ብለን ወደ ሳምንት ወሬዎቻችን እንሻገር። ሰላም ጤና ይስጥልን ውድ የፈታ ዴይሊ ቤተኞች፣ ይህ ሳምንቱ እንዴት ሰነበት የምንባባልበት የሰንበት መቆያችን ነው። በዛሬው መሰናዷችን ኪም እኔን ከገደሉኝ ዓለምን አጥፏት የሚል ህግ ስለማውጣታቸው፣ የኢራኑ ጦርነት በአሜሪካ ማፈግፈግ ይጠናቀቃል ሲሉ ምሁራን ስለመገመታቸው፣ ትራምፕ ኦፕሬሽን ፍሪደም ፕላስ ለተባለ አዲስ ዘመቻ ስለመዘጋጀታቸው፣ እንግሊዝ ሆርሙዝ ላይ ንብረቶቿን ለመጠበቅ የጦር መርከብ ወደ ኢራን ስለማስጠጋቷ ሰፊና የተብራራ ማብራሪያ ይዘንላችሁ መጥተናል። አብራችሁን ቆዩ። የኪም አዋጅ። የትራምፕ ነገር የሚያስተማምን አልሆነም። ለዋላይ ድንበር ጥሰው ገብቶ የአገር መሪ እንደ ዕቃ አንጠልጥለው መውሰድ፣ ድሮን ተኩሶ የጠሉትን መግደል ጀምረዋል። ታዲያ ይህን ያዩት የሰሜን ኮሪያው ኪም ጆንጉን ሳይቃጠል በቅጠል ብለው ቀድሞ መጠንቀቅ ጀምረዋል። የሀገራቸው ሰራዊት ይሄ ጥንቃቄ መልእክት ደርሶታል። መልእክቱ ምን መሰሉ? የሰሜን ኮሪያው መሪ ኪም ጆንጉን በውጭ ጠላቶች በድንገት ጥቃት ተሰንዝሮባቸው ቢገደሉ ወይም ከተከበረ ስልጣናቸው በኃይል ከተወገዱ የሀገሪቱ ጦር ምንም ሳይጠብቅ ወዲያውኑ የኒኩሌር ጥቃት እንዲሰነዝር የሚያስገድድ አዲስ የህገ መንግስት ማሻሻያ ተደርጓል። ስለዚህ ትራምፕ እንደ ቬኔዙዌላ ወይም እንደ ኢራን ሰሜን ኮሪያ ላይ ወረራ ቢሞክሩ በደቂቃዎች ውስጥ የኒኩሌር ጦርነት ይጀመራል ማለት ነው። ይህ ውሳኔ የተላለፈው በቅርቡ የኢራን የበላይ መሪ አሊ ካሚኒ በአሜሪካና በእስራኤል የታቀደ ጥቃት መገደላቸውን ተከትሎ ሲሆን ፒዮንግያንግ ተመሳሳይ ጥቃት እንዳይሰነዘርባት ለመከላከል የወሰደችው እርምጃ መሆኑ ተገልጿል። አዲሱ ህግ የሀገሪቱ የኒኩሌር እዝ አደጋ ላይ ከወደቀ ምንም አይነት ትዕዛዝ ሳይጠብቅ አጸፋዊ እርምጃ እንዲወስድ ስልጣን ይሰጣል። እንደ ደቡብ ኮሪያ ብሔራዊ መረጃ አገልግሎት ዘገባ ይህ የህገ መንግስት ለውጥ በኪም ጆንጉን ላይ የሚቃጣ ማንኛውንም የግድያ ሙከራ ትርጉም አልባ ለማድረግ የታለመ ነው። የፖለቲካ ተንታኞች እንደሚሉት ሰሜን ኮሪያ በኢራን መሪዎች ላይ የደረሰውን ፈጣንና ውጤታማ ጥቃት በማየቷ ከፍተኛ ስጋት ውስጥ ወድቃለች። ኪም ጆንጉን ለደህንነታቸው እጅግ ጥንቃቄ የሚያደርጉ ቢሆንም አዲሱ ህግ ግን እርሳቸው ባይኖሩ እንኳን የኒኩሌር ሚሳይሎች ወደ አሜሪካና አጋሮቿ መተኮሳቸውን የሚያረጋግጥ የኃላፊነት ዋስትና ሆኖ ያገለግላል። ከዚህ ኒኩሌር ዛቻ ጎን ለጎን ሰሜን ኮሪያ በደቡብ ኮሪያ ድንበር አቅራቢያ አዲስ አይነት የከባድ መሳሪያ ለማሰማራት ማቀዷን አስታውቃለች። ይህ መሳሪያ ከ37 ማይል በላይ ርቀት የመምታት አቅም ያለው ሲሆን የደቡብ ኮሪያ መዲና የሆነችውን ሴኡልን በቀጥታ የጥቃት ክልል ውስጥ ያደርጋታል። ፒዮንግያንግ ከደቡብ ኮሪያ ጋር የነበራትን የሰላም ተስፋ በማቋረጥ ሴኡልን ዋነኛ ጠላቷ አድርጋ መፈረጇ በኮሪያ ልሳነ ምድር ያለውን ወታደራዊ ውጥረት ወደ አደገኛ ደረጃ አሸጋግሮታል። እንግሊዝ ወደ ሆርሙዝ መጣች።
እንግሊዝ የሆርሙዝን የባህር ወሽመጥ ለመጠበቅ የጦር መርከቧን ወደ መካከለኛው ምስራቅ አሰማርታለች። እንደ ሚድል ኢስት ሞኒተር ዘገባ ከሆነ በሆርሙዝ የባህር ወሽመጥ በኩል የሚደረገውን የንግድ መርከቦች እንቅስቃሴ ደህንነት ለመጠበቅ ለታቀደው ዓለም አቀፍ ግብረ ኃይል ዝግጅት እንዲሆን እንግሊዝ የንጉሳዊ ባህር ኃይል የጦር መርከቧን ወደ መካከለኛው ምስራቅ እያሰማራች መሆኑን የአገሪቱ መከላከያ ሚኒስቴር አስታውቋል። ቀደም ሲል በቆጵሮስ አቅራቢያ በምስራቃዊ ሜዲትራኒያን ባህር ላይ ተሰማርታ የነበረችው HMS ድራገን የተባለችው የጦር መርከብ በቀጠናው ስትራቴጂካዊ በሆነ ስፍራ ላይ እንድትገኝ ተደርጋለች። መርከቧ በእንግሊዝና በፈረንሳይ የሚመራውን የባህር ላይ ደህንነት የማስከበር ጥረት ለመቀላቀል ዝግጁ ሆና ትጠብቃለች። በእንግሊዙ ጠቅላይ ሚኒስትር ኪር ስታርመርና በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሚደገፈው ይህ ተልዕኮ ዋነኛ ዓላማው በሆርሙዝ የባህር ወሽመጥ በኩል ያለውን የነፃ ባህር ጉዞ ማረጋገጥ ነው። የመከላከያ ሚኒስቴር ቃል አቀባይ እንደገለጹት የመርከቧ ቅድመ ስምሪት ሁኔታዎች ሲፈቅዱና አስፈላጊ ሆኖ ሲገኝ በወሽመጡ በኩል የሚደረገውን ዓለም አቀፍ የንግድ እንቅስቃሴ ለመጠበቅ የጥንቃቄ እርምጃ ለመውሰድ ነው። አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ በኋላ ቴህራን በወሰደችው የአጸፋ እርምጃና የሆርሙዝን ወሽመጥ በመዝጋቷ የቀጠናው ውጥረት ማየሉ ይታወቃል። ምንም እንኳን በፓኪስታን አደራዳሪነት የተኩስ አቁም ስምምነት ተደርጎ የቆየ ቢሆንም በኢስላማባድ የተደረገው ድርድር ዘላቂ ስምምነት ላይ ሳይደርስ ቀርቷል። ፕሬዚዳንት ትራምፕ የሆርሙዝን ወሽመጥ በኃይል ለመክፈት ያለመውን ፕሮጀክት ፍሪደም የተባለውን ወታደራዊ እንቅስቃሴ ለጊዜው እንዲቆም ትዕዛዝ ቢሰጡም በአሜሪካ የሚመራው በኢራን ወደቦች ላይ የተጣለው የባህር ላይ እገዳ ግን አሁንም በሙሉ ኃይሉ እንደቀጠለ ይገኛል። የእንግሊዝና የፈረንሳይ ጥረት ደግሞ ከዚህ የአሜሪካ እገዳ በተለየ መልኩ ወሽመጡን ለንግድ መርከቦች ክፍት ለማድረግ ያለመ እንደሆነ ተመልክቷል። የኤችኤምኤስ ድራገን ጉዞ ለአንዳንዶች ጦርነቱን ያብሰዋል የሚል ስጋት ሲፈጥር፣ በአንዳንዶች ዘንድ ግን የወሽመጡን ውጥረት ያረግበዋል የሚል ግምት ተሰጥቶታል። ፕሮጀክት ፍሪደም ፕላስ ዘመቻና አዲስ ስም የማይሰለቻቸው ትራምፕ አሁን ደግሞ በተጀመረ በአንድ ምሽት ዕድሜ የተቀጨውን ተልዕኮ አፕግሬድ አድርገው ለመጀመር ሀሳብ እንዳላቸው እወቁልኝ ብለዋል። ከኢራን ጋር ስምምነት ላይ ካልተደረሰ ፕሮጀክት ፍሪደም ፕላስን እንደሚያስጀምሩ ነው ያስጠነቀቁት። ሚድል ኢስት ሞኒተር ምሽቱን ባወጣው ዘገባ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው ድርድር ስኬታማ ካልሆነ ፕሮጀክት ፍሪደም ፕላስ የተሰኘውን መጠነ ሰፊ ወታደራዊ ኦፕሬሽን ዳግም እንደሚጀምሩ በማስጠንቀቅ በቴህራን ላይ ጫናውን ጠበቅ ለማድረግ ምለዋል። ይህ ማስጠንቀቂያ የመጣው የሆርሙዝ የባህር ወሽመጥን በኃይል ለመክፈት ታስቦ የነበረው ወታደራዊ እንቅስቃሴ ለጊዜው እንዲቆም ከተወሰነ ጥቂት ቀናት በኋላ ነው። ፕሬዚዳንት ትራምፕ በኤክስ ገጻቸው ላይ ባሰፈሩት መልእክት አሜሪካ ለዲፕሎማሲያዊ መፍትሄ እድል ለመስጠት ስትል ወታደራዊ እርምጃዋን ለጊዜው ብታቆምም ኢራን ግን ስምምነቱን ለማዘግየት የምትሞክር ከሆነ የአሜሪካ ጦር በከፍተኛ ኃይል እንደሚመለስ ገልጸዋል። ፕሮጀክት ፍሪደም ፕላስ ከቀድሞ ኦፕሬሽን ይልቅ እጅግ የገዘፈና በኢራን ወታደራዊ መሠረተ ልማቶች ላይ ያነጣጠረ ይሆናል ተብሏል። በኢስላማባድ እየተካሄደ ያለው ድርድር በሆርሙዝ ወሽመጥ ቁጥጥርና በኢራን የኒውክሌር መርሃ ግብር ዙሪያ ባሉ መሠረታዊ ልዩነቶች ምክንያት መጓተቱ ይታወቃል። ኢራን በወሽመጡ ላይ ያላትን የሉዓላዊነት መብት እንደማታስረክብ ስትገልጽ፣ ዋሽንግተን ግን ወሽመጡ ያለምንም ቅድመ ሁኔታ ለዓለም አቀፍ የንግድ መርከቦች ክፍት መሆን አለበት የሚል ጽኑ አቋም አላት። በሌላ በኩል የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደገለጹት አሜሪካ በኢራን ወደቦች ላይ ጣለችው የባህር ላይ እገዳ አሁንም በሙሉ ኃይሉ እንደቀጠለ ነው። ይህ እገዳ በኢራን ኢኮኖሚ ላይ ከፍተኛ ጉዳት እያደረሰ ሲሆን ቴህራን ለዋሽንግተን ቅድመ ሁኔታዎች እጅ እንድትሰጥ ለማድረግ እንደ ዋነኛ መሳሪያ እየተገለገሉበት ነው። ትራምፕ ወደ ቤጂንግ ከማቅናታቸው በፊት የሰጡት ይህ ማስጠንቀቂያ በቻይናው ፕሬዝዳንት ሺ ጂንፒንግ በኩል በኢራን ላይ የሚደረገው ግፊት እንዲበረታ ለማድረግ የታለመ ስልታዊ እርምጃ እንደሆነ የፖለቲካ ተንታኞች ይገልጻሉ። ኢራን በበኩሏ የአሜሪካን ዛቻ እንደተለመደው አይነት የስነ ልቦና ጦርነት ነው ስትል አጣጥለዋለች። ትራምፕ ያፈገፍጋሉ፣ ጦርነቱም ያበቃል። ይህን የሚሉት ጄፍሪ ሳክስ እና ሲቢል ፋሬስ ናቸው። በዓለም አቀፍ የውጭ ፖሊሲ፣ ኢኮኖሚያዊና ጂኦፖለቲካዊ ጉዳዮች የሚታወቁት እነዚህ ሁለት ተንታኞች ዘ ዋር ኦን ኢራን ዊል ላይክሊ ኤንድ ኢን አሜሪካን ሪትሪት በሚል ርዕስ ያልተጠበቀ ትንታኔ ሰጥተዋል። እንደነሱ መላምት ከሆነ በኢራን ላይ የተከፈተው ጦርነት በአሜሪካ ማፈግፈግ የሚጠናቀቅ ይመስላል። እንዴት ለሚለው መልስ እንዲሰጠን አልጀዚራ ላይ ወጣ ጽሑፋቸውን ጭምቅ ሀሳብ እንዲንጋብዛችሁ። ዋሽንግተን ጦርነቱን በዚህ ሁኔታ ከቀጠለች አሰቃቂ ወታደራዊና ኢኮኖሚያዊ መዘዞች ሊከተሉ እንደሚችሉ የሚጠቁመው ትንታኔው በቀጠና የሚገኙ የነዳጅ የጋዝና የውሃ ማጣሪያ መሠረተ ልማቶች መውደም ታይቶ የማይታወቅ ዓለም አቀፍ የኤነርጂ ቀውስ ሊያስከትል እንደሚችል ያስጠነቅቃል። የአሜሪካና እስራኤል የጦርነት እቅድ የኢራንን ከፍተኛ አመራሮችና የኒውክሌር መርሃ ግብርን በአጭር ጊዜ ደምስሶ በቴህራን ታዛዥ የሆነ መንግስት ለመመስረት ያለመ ነበር። ፕሬዚዳንት ትራምፕ በቅርቡ በቬኔዙዌላ እንደተደረገው አይነት ፈጣን የስልጣን ለውጥ በኢራንም ይመጣል ብለው ቢያምኑም ኢራን ግን በታሪክም ሆነ በወታደራዊ አቅም ከቬኔዙዌላ ፈጽሞ የተለየች መሆኗን አልተገነዘቡም ነበር ተብሏል። የኢራን መንግስት ሳይፈራርስ ይልቁንም የእስላማዊ አብዮታዊ ዘብ ኃይሉ IRGC ይበልጥ ተጠናክሮ መውጣቱ የአሜሪካን ስሌት አዛብቶታል። ሌላኛው አሳሳቢ ጉዳይ የወታደራዊ ቴክኖሎጂ ሽግግር ለኢራን ማድላቱ ነው። ኢራን እጅግ ዝቅተኛ ዋጋ ያላቸውን ድሮኖችና ሚሳይሎች በመጠቀም በአሜሪካ የጦር መርከቦችና መከላከያዎች ላይ ከፍተኛ ኪሳራ እያደረሰች ትገኛለች።
አሜሪካ በርካሽ የተገጣጠመች አንዲት የኢራን ድሮንን ለመምታት በሚሊዮን የሚቆጠር ዶላር የሚያወጡ ሚሳይሎችን ለመጠቀም መገደዷ ጦርነቱን በኢኮኖሚ መቋቋም እንዳትችል አድርጓታል። ተንታኞች ጦርነቱ የተወሰነው ማራላጎ በሚገኙ ጥቂት የፕሬዝዳንቱ ታማኞች እንጂ በመደበኛው የብሔራዊ ደህንነት ምክር ቤት በኩል ባለመሆኑ ውሳኔው ምክንያታዊነት የጎደለውና ሀገሪቱን ለከፍተኛ ውድቀት የዳረገን ይላሉ። ማራላጎ ማለትም ፓልም ቢች ፍሎሪዳ የሚገኝ ፕሬዝዳንት ትራምፕ የሚያስተዳድሩት ቅንጡና ዘመናዊ ሪዞርት ሲሆን ከዋይት ሃውስ ጎን ለጎን ትራምፕና ጀለሶቻቸው አዲስ ሀሳብ ሲመጣላቸው የሚያጸድቁበት ቅርንጫፍ ጽህፈት ቤታቸው ነው። ታዲያ እነዚህ ተንታኞች የኢራንም ጦርነት የማራላጎ ውጤት ነው ብለዋል። እንደነሱ ትንታኔ እዚህ ጦርነት ማብቂያ አዲስ የቀጠናዊ ኃይል ሚዛን ይዞ እንደሚመጣ ይጠበቃል። ኢራን የሆርሙዝ የባህር ወሽመጥን ሙሉ በሙሉ በቁጥጥር ስር የምታደርግበት፣ የመደራደርና እንደ ሀገር የመከበር አቅሟ የሚጨምርበት እና የአሜሪካ ወታደራዊ ኃይል በባህረ ሰላጤው አካባቢ መገኘታቸው በከፍተኛ ሁኔታ የሚቀንስበት ሁኔታ ይፈጠራል። ስለዚህ ይላሉ ተንታኞቹ ትራምፕ ለወደፊቱ ከዚህ ስህተታቸው ተምረው የመንግስት ለውጥ ኦፕሬሽኖችን አቁመው ወደ ዓለም አቀፍ ሕግና ዲፕሎማሲያዊ ንግግር መመለስ ብቸኛው አማራጭ እንደሆነ አምነው ይቀበላሉ ተብሏል። ውድ የፈታ ዴይሊ ቤተኞች ለዛሬ ያዝናቸው የሳምንት ወሬዎች የሰንበት መቆያዎቻችን እነዚህ ነበሩ። ስለ አብሮነታችሁ እያመሰገንን ተሰናበትን።